እሺ አንበበው በጌታ ስም መዝሙር ተይሊም ኩፍተት በሱቅ አለፍ ካሜራ መክፈት ይቻላል ለዳዊት ኖ ካሜራ መክፈት አልቻልኩም ችግር የለውም እሺ ጋር ቢብሎኝ እኮ ነው ካሜራ ችግር የለውም እሺ ተናርጉልኝ እውነት ኦርቶዶክስ ሪፖርት አድርገው ነው ኦኬ እሺ למנצח לדוד מזמור אלוהי תהילים אל תחרש כי פי רשע ופי מרמה אליי פתחו דיברו איתי לשון שקר ኖ እሱ አይደለም መዝሙር 109 በቅንፍ 110 መዝሙር 109 ነው አንታረብ ኦኬ 110 አዶኒ ለአዶናይ ብሎ ነው የሚጀምረው አስዬ ከታች እየጻፈልሽ ነው አው ቆይ ባይብል ላይ ስለሆነ ኩፍተት ኦኬ פסוק א' ቆይ ልፈልገው ነው ሚውት ላድርገው እሺ አስዬ ከቻልክ ናገባ አስዬ ናገባ ከቻልክ ላክሊንግስ ስለዚህ አንድም እንኳን ሊመልስለት አልተቻለም ይላል ከመዝሙር መጽሐፍት ላይ ጠቅሶ ጠይቋቸው አልመለሱትም ያሳዝናል ጉዳዩ ግን እንደዚህ ነው ወንድሞችና እናቶቼ እዚህ ጋር ጌታ ጌታዬን ብሎ ያለው ማለት ነው ጌታ ጌታዬን እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ አየ ዳዊት መሲሁን በመንፈስ ጌታ ነው ብሎ የሚጠራው ዳዊት በመንፈስ ልጁን ጌታ ነው ብሎ የሚጠራው ጌታ ማለት አምላክ ማለት ነው ጌታ ማለት እግዚአብሔር ማለት ነው ያህዌ ማለት ነው እና መልሱ ኢየሱስ ለዳዊት አምላኩም ልጁም ነው እንዴት ሆኖ ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነ በፍጹም ሰውነቱ ለዳዊት ልጁ ነው በስጋ ከሱ ስለተወለደ በፍጹም አምላክነቱ የዳዊትም የእስራኤልም የዓለማት ሁሉ ጌታ ነው አጭርና ግልጽ ናት መልሷ ወንድሞች ናቶች አጭርና ግልጽ ናት መልሷ ግን ለሃይማኖተኞች ልባቸው ላደነደኑ የእግዚአብሔርን ቃል ለማያውቁ በእውነት ለማይቀርቡ በጣም ስውር ነው አንድስ እንኳን ይመልሱ እንዴት ሊመልሱለት አልቻሉም ያውዱ የሕግ መምህር ኢየሱስ ሶሪ እርሚ በቀኝ ተቀመጥ ቢለው አይደለም አዎ ኦኬ አግኝቻለሁ ምን ይላል እንደዚህ ይላል ለዳዊት መዝሙር נאום יהוה לאדוני שב לימיני עד אשתך אויביך הדם לרגליך מטה אוזניך ישח יהוה מציון רדה בקרבך אויביך ከፍ በይ ከመጀመሪያው ነው አይደለም አንድ ነው አዎ 110 አንድ እንደዚህ ነው የሚጀምረው ለዳዊት መዝሙር ነው አይደለም ኩፍተት ማለት እንደዚህ ነው ቆይ አይደለም ናታን አለ እሺ פרק קופיות מאה ותשע קופטט קופטט או קופיות אם מצאת תקרא לו זה קופטט אוקיי אז תקרא לו קופיות זה למטה אוקיי אז פסוק קופטט פרק א' פסוק א' כן אבא מזמור לדוד נאום אדוני
ለአዶኒ ሸብ ያ ለያሚኒ ያ አዲሸት ያ ያን እኮ ነው ለእስራኤልም ያልኩት እኔ። እሱ ነበር ያልሽው? እሺ እሺ ያንን እሺ ያልኩት። እሺ ሶሪ ኪንግዬ እስኪ በደንብ አንብበው። ለዳዊት መዝሙር ንዑም አዶናይ ለአዶኒ ሸብ ለያሚኒ አዲሸት ኤቤኻ ሄደም ለረግለኻ ማቴ ዘኻ የሽላህ አዶናይ מציון ירד ובקרב יבך עמך נדבת ביום חילך בהדרי קודש מרחם משחר לך טל ילדתך נשבע אדוני ולא ינאם ולא לא ኦኬ ቴንክ ዩ ולא ינאם אתה כהן לעולם על דיברתי מלכי צדיק אדוני על ימינך מחץ ביום עפו מלאכים ידין ובגויים מלא גויות מחץ לראש על הארץ רבה מנחיל בדרך ישתה על כן ירים ראש በቃ ቴንክ ዩ አሜን። እሺ ቁጥር 1 ላይ አዶኒ ለአዶናይ ብሎ ያለው ማንን ነው? ዳዊት። አዶኒ ለአዶናይ ብሎ ያለው ማን ነው? ከዛ እንደገና ደግሞ ወርዶ ስለ መልከ ጼዴቅ ክህነት ቁጥር 4 ላይ ደግሞ የሚናገረው አለ። ኦኬ ባጭሩ ይሄን ጥያቄ ነው የሽዋ የጠየቃቸው። ጌታ ጌታዬን ብሎ ያለው ማለት ነው። አዶኒ ለአዶናይ ማለት ነው። ዳዊት ምን እያለ ነው? ጌታ ብሎ የሚጠራው መሲሁን ነው። መሲሁ ለዳዊት ልጁ ነው፣ ልጁም ጌታውም ነው። ኦኬ ኢየሱስ የሽዋ ስለሆነ የዳዊት ልጅ ለዳዊት ልጁም ነው፣ ልጁም ነው ለዳዊት ልሰጣለሁ። ከዛስ አምላኩም ነው። አምላኩ ምን ላይ አዶኒ የሚለው ማንን ነው? ለአዶናይ ያለው እኮ ለአዶኒ ማለት ያው ለጌታዬ ማለት ነው እኮ። ጌታዬ ብሎ የሚጠራው ዳዊት ማንን ነው ታዲያ? ያው ከሱ ወዲያ የሚመጣውን መሲሁን አይደል? አዎ እኮ አዶኒ ብሎ የሚጠራው ጌታ ብሎ የሚጠራው መሲሁን ነው አይደል? አዎ እኮ እዚህም እኮ እዚህ ላይ በመጀመሪያም እኮ የሚለው ነአም ማለት ነው። ነአም ማለት ያው ልክ እንደ ሙሴ ይናገራል። አዶናይ የእግዚአብሔርን ትእዛዝ የሚያስተላልፍ ኖ እኮ የእግዚአብሔር አሁን ትእዛዙን ማስተላለፉ በታችም ወርዶ እኮ ቁጥር 4 ላይ መልከ ጼዴቅን ካህን መሆኑን ልናይ ነው። ሲጀምር ቁጥር 1 ላይ ዳዊት አዶኒ ለአዶናይ ነው ብሎ ያለው። አሁን የፈለግነው ዳዊት አዶኒ ብሎ የሚጠራው ማንን ነው? ለአዶናይ ያለው አዶኒ ብሎ ያለው ማንን ነው? መሲሁን ነው። ልብ ብለህ ስማኝ ኪንግዬ። እሺ ዳዊት አዶኒ ብሎ የሚጠራው መሲሁን ነው። ጌታ ጌታዬን ይላል። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ በቀኝ ተቀመጥ አለው ይላል። አዶኒ እስቲ አዶኒን አሳይኝ እዚህ ላይ ዕብራይስጡ ላይ እህትየው። ለአዶናይ ነውም ያው አዶናይ ለአዶኒ ሸብ ይላልኝ። አሁን የነካው አዎ ያ በቃ ሰኒዬ ቴንክ ዩ ሰኒዬ ተባረክ። ኦኬ ሰኒ መዝሙር ብሎ ነአም የሚለው ትርጉም ምንድን ነው? ምንድነው? ለእኔ ንገሪ ማለት ምንድን ነው? ምን ማለት ነው? ነአም ማለት ተናገረ ማለት ነው። ኦኬ ማን ነው የተናገረ? ዳዊት ተናገረ። በእንትን ላይ መድረክ ላይ አይደለም እኮ ለሚቀጥለው ለእግዚአብሔር ተናገረ አይደለም። አሁን ለምሳሌ አንድ ሰው መድረክ ላይ ሆኖ የሆነ አርጻ ሲያደርግ ምንድን ነው የሚባለው? ኖኤም ኖሚም ነሃ አዝወመር ለሚሹና አሁን ዲበር ነው የሚባለው። ዲበር ማለት ተናገረ ያ እኮ ዘነአም ነው እና እግዚአብሔር እኮ ነአም እኮ መዝሙር ለዳዊት ነአም እኮ አሁን አይደለም ለወደፊት ነው እኮ። ታዲያ ዳዊት ዘመን ላይ ሆነ ነው እሱን ኪንግ የምታየው። ዳዊት መቼ ነበር የነበረው? የዛሬ 3000 ዓመት። ለወደፊት ብለህ የምትለው ዳዊት ዘመን ላይ ሆነ ነው ወደፊት ብለህ የምትለው። ስለዚህ ዳዊት ዘመን ላይ ሆነ ወደፊት ቆጥረው ዳዊት ዘመን ላይ ሆነ የዛሬ 3000 ዓመት ማለት ነው። ስለዚህ ዳዊት ከየሺዋ 1000 ዓመት
ርቀት አላቸው በዳዊትና በየሽዋ መካከል ማለት ነው በመሲሁ መካከል ስለዚህ ዳዊት የሽዋ ከመወለዱ ልጁ ራሱ የዳዊት ልጅ መሲሁ የሽዋ ከመወለዱ አዶኒ ለወለዱ ከ1000 ዓመት በፊት የተናገረው ትንቢት ነው ስለዚህ ዳዊት ምንድነው ኤርሚ ግልጽ እንዲሆን ይው እንትን በደም እንትን ብሏል ምንድነው የሚለው ነአም ያህዌ ኢኮኖሚ ያህዌ ለአዶናይ ያህዌ ማን ነው ክርስቶስ ነው ያህዌ እግዚአብሔር ነው ፈጣሪ ነው ያህዌ ዩድ ሄይ ቫቭ ሄይ እሺ አዶኒ ማን ነው ታዲያ እግዚአብሔር ካልክ እኮ እግዚአብሔር ወደ እግዚአብሔር ነው እንትን የሚል ነአም የተናገረ ወይስ ለክርስቶስ ነው እግዚአብሔር ለራሱ ነው የተናገረ ያህዌ ኦኬ ለማን ነው አዶኒ ሳካልነ ማን ነው አዶኒ ከተባለ ለመሲሁ ነው አዶኒ ማለት አሁን ለምሳሌ አለቃ ጌታ እንደሚባለው እንደዛ ነው እኮ መሲሁ ለማን ነው እንደተጻፈው መሲሁ እና ይሄ ለመሲሁ ተጻፈ መሲሁ ታዲያ መምጣቱን መስታረጋገጠልኝ ወይት ሼቭ አልኪሴ ማለው ማን ነው ያህዌ ሼቭ አልኪሼ ለያሚኒ ማን ነው ልጁን የሱን ዝርያ ከእግዚአብሔር በኩል ከእግዚአብሔር በኩል ባለው ዙፋን እንደተቀመጠው በኔም በቀኝ በኩል ተቀመጥ ነው ያለው በቀኝ በቃ እሺ ከተመርሚ እሺ ከፍጡር መካከል በእስራኤል አምላክ ቀኝ የተቀመጠ አለ መታቀው በመጽሐፍ የተቀመጠ የለም ይሄ ልጅ ግን በእግዚአብሔር ቀኝ ይቀመጣል አይደል ዳዊት አዶኒ ብሎ የሚጠራው እኮ አዶኒ ብሎ የሚጠራውን እኛም እኮ ምን ጠብቀው እሱ ነው እኮ ይቀመጣል አይደል ይቀመጣል ከእግዚአብሔር ቀኝ መቀመጡ የስልጣን ትክክልነቱ ነው አይደል የሚያሳየው አይ በእግዚአብሔር ጎን ተቀመጠ ማለት ያው ከሱ ጋር ይተካከላል ማለት ነው አይደል አዎ ይተካከላል ማለት ነው ስለዚህ ኢየሱስ ክርስቶስ በእግዚአብሔር ቀኝ ተቀመጠ ብሎ ራሱ ያህዌ ነው የሽዋ ማለት ነው የዳዊት ልጅ አምላክ ሰው ነው አምላክም ነው ሰው ነው ይቅርታ እሺ ቆይ አምላክም ነው ሰው ነው አሁን ዳዊት ልጁ ብሎ ከጠራው እንዴት ጌታ ብሎ ይጠራዋል ነው አሁን ኢየሱስ ክርስቶስን ስናስብ ሁሌ ማሰብ ያለባችሁ ኢየሱስ ማን ነው ማን ነው ጥሩ ጥያቄ ነው ኢየሱስ ማን ነው መልሱ እውነተኛው መልስ እግዚአብሔር ነው እግዚአብሔር ነው ደግሞ ሰውም ነው ሰው በመሆኑ የዳዊት ልጁ ነው እግዚአብሔር ወይ አምላክ በመሆኑ የዳዊት አምላኩ ነው ለዚህ ነው ዳዊት በስጋ ልጁ ስለሆነ ሰው ስለሆነ ልጁ ተብሎ ሲጠራ አምላክም ስለሆነ ደግሞ አዶኒ ብሎ በመንፈስ አምላክ ወይንም ጌታ ብሎ ይጠራዋል ማለት ነው ይቅርታ እኔ እንደሚገበይ ልናገር ተጨላለ እግዚአብሔር ዳዊት ልጁንን አዶኒ ብሎ ያለው የሞቱት ሁላ ሲነሱ እነ ዳዊት የሚነሳሉ እና አብርሃም ይነሳሉ በመሲሁ ግዛት ስለዚህ ዳዊት ተገልጾለታል የሞቱት ሁላ ሲነሱ መሲሁ ሲመጣ ገዢ መሲሁ ነው አይደለ አዎ የሞቱ ሁሉ ከዚህ በፊት ጌታ ኪንግ ከዚህ በፊት ጌታ የዛሬ 2000 ዓመት በመጣ ሰዓት ላይ ቅድም እንዳልኩ ከ500 የሚበልጡ ሙታን ተነስተዋል ወደ ቅድስት ከተማ ወደ ኢየሩሳሌምም ገብተዋል አይሁዳውያን አባቶች ናቸው የጻፉት አዲስ ኪዳን ላይ ማለት እኔም እኮ የምልህ ያለው አዶኒ የተባለበት ምክንያት ዳዊት ሲነሳ
ዳዊት ልጁነን አዶኒ ይለዋል። በመንፈስ ነው አዶኒ ብሎ ማለት አምላኬ ጌታዬ እግዚአብሔር ፈጣሪ ማለት እኮ ነው። ዳዊት ብቻ እኮ አይደለም ብሎ የሚለው የእስራኤል ቤት ራሱ ቅድም ኤርምያው መጽሐፍ ምዕራፍ 5 ላይ ያነበብኩልህ የእስራኤል ሕዝብ ራሱ መሲሁን ሲያየው ዩድ ሄ ቫቭ ሄ ብሎ ይጠራዋል። መሲሁን ሲያዩት ማለት ነው። በምድር ላይ እኔ እንደሚገበይ ከሆነ መሲሁ ማለት ነው። በምሳሌ ያው ጥሩ ላይ ሰማህ ይችላል። መሲሁ እኔ እንደማስበው ልክ እንደ ደላላይ ነው። ምክንያቱም መሲሁ እኛን ከእግዚአብሔር የሚያገናኘን ነው እንጂ ራሱ እግዚአብሔር አይደለም። እኔ አላምንም። መሲሁ አሁን የምንጠብቀው መሲህ ራሱ እኛን ከእግዚአብሔር ጋር በትክክለኛው መንገድ ያገናኘናል ነው እንጂ ልክ እንደ እግዚአብሔር አናመልከውም። እሺ ዳዊት ግን እንደ እግዚአብሔር ነው ያለው ወይስ እንደ ደላላ ነው ያየው? ዳዊት እዚህ ጋር ካተረጋጉ አዶኒ ማለት ትልቅ ሰው በዕብራይስጥ አዶኒ ማለት በቃ ትልቅነት የእግዚአብሔርን ተልኮን ስለያዘ እግዚአብሔር አዶኒ ወይ አዶናይ ተብሎ ይጠራል። እግዚአብሔር አዶኒ ወይ አዶና ተብሎ ይጠራል አይጠራም? በዛ ዘመን ማን ነው አዶናይ ተብሎ የተጠራ? እስኪ ንገረን አንተ። ለሱ የተሰጠ ስም ነበረ በዛ ዘመን? አዶናይ ብሎ የተጠራ ሰው አለ? ያ አልነበረም። በቃ የለም። ማንም ሰው አልተጠራም። ኢሻያውም ላይ የሚወለደው መሲሁ ኤልጊቦር ተብሎ ተጠርቷል አይደል? ታስታውሰዋለህ? አስታውሳለሁ፣ ተጽፏል። ኤልጊቦር ግን ኤልጊቦር ማለት ምን ማለት ነው? ኃያል አምላክ ማለት ነው አይደል? ኃያል አምላክ። ስለዚህ ከሰው መካከል ከእስራኤል ነገስታት መካከል ራሱ ዳዊትንም ሳኦልንም ጨምረህ ማንንም ጥራ። ከእስራኤል ነገስታት ከይሁዳና ከእስራኤል ነገስታት መካከል ኃያል አምላክ ኤልጊቦር ተብሎ የተጠራ ሰው አለ? የለም። ኃያል አምላክ ተብሎ ግን ያ የሚወለደው ሕፃን ኢሳይያስ 9 ቁጥር 6 ላይ ያለው ኤልጊቦር ሻላሻሮም ተብሎ ተጠርቷል። ሻላሻሎም እኛም እኮ የምንጠብቀው እሱን ነው እኮ። ታዲያ እሱ እኮ መጣ ነው ብዬ የምልህ የዛሬ 2000 ዓመት ኪንግዬ የሺዋ ነው። ከዚህ በኋላ የምትጠብቀው ኢሳይያስ 28 ላይ እኮ ቅድም አሳየው ያ የሞት መልእክተኛ ነው የሚመጣው በመካከል ማለት ነው። ለምን አትነቃም ወንድሜ? አሁን የሚመጣው ለእስራኤል ቤት የሚገለጠው የሺዋ የዛሬ 2000 ዓመት ተገለጠ። አልተቀበላችሁትም? አሁን በመካከል ላይ የሺዋ እዚህ ጋር ተገልጧል። የዛሬ 2000 ዓመት አልተቀበላችሁትም? አሁን በመካከል ላይ የሚገለጥ አለ። ሞት የሚባል ሲኦል የሚባል ግን ሰው ነው፣ ንጉስ ነው። አግሪመንት ዊል ወይ ደግሞ ስምምነት የምትፈርሙለት ከእስራኤል ጋር ስምምነት። ኦኬ፣ ይሄ ኢሳይያስ 28 ላይ ተጽፏል። ቅድም አሳይቻለሁ። ይሄኛው እናንተ ላይ ሞት ያውጃል፣ ጥፋት ያውጃል፣ አርማጌዶንን የሚቀሰቅስባችሁ ይሄ ነው። ይሄ ለ42 ወር ያህል ቃል ኪዳን ታደርጋላችሁ መጽሐፍ ቅዱስ ስለሚናገር ቶራ 3 ዓመት ከ6 ወር ማለት ነው። ከዛስ በኋላ ቃል ኪዳኑ በእስራኤልና በዚህ ሰው መካከል ያለው ይፈርሳል። ሲፈርስ ጦርነት ያውጅባችኋል። ጦርነቱ ሲያውጅባችሁ በአይሁድ ላይ ሞትና እልቂት ይታወጃል። ከዛስ እዚህ 2000 ዓመት ላይ የዛሬ 2000 ዓመት መጥቶ የነበረው ንጉስ ይሄንንም ሰውዬ ሊያጠፋ የእስራኤልንም ጠላቶች ሊያጠፋ ከሰማያት ይመጣል። እስራኤልን እዚህ ይታደጋችኋል። ይሄ ማለት እንደገና ከእናትና ከአባት ይወለዳል ማለት ነው? አይወለድም። ተወልዶ አድጎ ሄዷል። በአምባ ላይ ፈረስ ግን ይመጣል። ምን ሊያደርግ ሊወለድ ይመጣል? ኦልሬዲ ተወልዶ አድጎ 30 ዓመት በምድራችሁ ላይ ከይሁዳ እስከ ሰማሪያ ተመላልሶ ኦኬ ለበደል ለኃጢአታችን ለእስራኤል በደልና ኃጢአት ሞቶ ለዓለም በደልና ኃጢአት ሞቶ ታውቃለህ። መሲሁ በኢሳይያስ መጽሐፍ ምዕራፍ 53 ላይ ለእስራኤል በደልና ኃጢአት እንደሞተ። ኦኬ አሁን ካነበብነው ቀጥሎ ወደ መሃል አካባቢ ቀጥሎ ያለው ምን ነው የሚለው? በዕብራይስጥ አንበባ 53ንማ አያነቡም። ይኸውልሽ በዕብራይስጥ የሚቀጥለውና እሱ በመጣ ጊዜ እኮ ክፉ ነገርና ክፉ ሰይጣን
ይጠፋል ለምን አሁን ይጠፋሉ ኢየሱስ መጥቶ ከሆነ እኮ መች ጠፋል ይጠፋሉ ወንድም የሚጠፉት እዚህ ጋር ነው እዚህ ጋር ይወል እዚህ ጋር ሲመጣ ክፉ ሰይጣን የሚጠፋው እዚህ ጋር ይታያል ሞት የሚባለው ሲኦል ብያልኩ ከዚህ ጀርባ ያለው ማን ነው ዲያብሎስ ነው ኦኬ በሞትና አድመጠቆ በሞትና በሲኦል ላይ ስልጣን ያለው ዲያብሎስ ቢሆን ዲያብሎስን ቢሽረው ግን ሞትና ሲኦል ማለት ዲያብሎስ ዲሞኒክ አጋንንት ነው ይሄ እዚህ ጋር የሚገለጣው ቃል ኪዳን የሚያርጉት በኢሳይያስ 56 ላይ ያለው ይሄ ሰው ነው በዚህ ሰው ላይ የሚሰራ ነው ሰውየው የአመጽ ሰው ነው ሰውየው መሽኔ ብሎ ነው የሚመጣው ሰውየው እውነተኛ የእስራኤል መሲህ ነው ብላ እስራኤል ተቀበለዋለች ግን ሰውየው ላይ የሰፈረው የአምላክ ረዋኮደሽ ሳይሆን አጋንንት ነው ራሱን እንዲያመልኩት ይፈልጋል እኔ ያህዌ ነኝ ብሎ ይላል ስለዚህ ቃል ኪዳን ያደርጋሉ 42 ወር 3 ዓመት ከ6 ወር ስምምነት ይፈራረማሉ በኢሳይያስ 28 ላይ እንዳለው 3 ዓመት ከ6 ወር ከምን እንደተጻፈ እስኪ ለማስታወሻ ላይ ያለው 42 ወር ማለት ነው ኦኬ ያሳያለሁ በትንቢተ ዳንኤልም በአዲስ ኪዳን መጽሐፍት ላይ ያሳያለሁ ኦኬ ከዛስ ጌታ ይመጣል የሺዋ ተመልሶ ይመጣል ተመልሶ ሲመጣ ሊወለድ አይደል ይመጣው ኦሬዲ ተወልዶ አድጎ ሞት እንድላርጎ ከሙታን ተነስቶ አርጓል አሁን በሰማያት ቀደም ባነበብኑ አዶኒ ለአዶናይ ብሎ ባለበት በእግዚአብሔር ቀኝ በአብ ቀኝ ተቀምጧል ያ ቀራኒዮ ኮረብታ ላይ የተተፋበት አይሁዳውያን ደብድበው ለሮማውያን አሳልፈው የሰጡት የሞተው ሞት እንድላርጎ የተነሳው አምላክ ሰው አሁን በአባቱ ቀኝ ያለ መዝሙረ ዳዊት ላይ ቀደም ያነበብኑ ማለት ነው በቀኙ ተቀምጧል በቀኙ ተቀምጧል ቆይ በቀኙ ተቀምጧል ለምን የተቀመጠው ጠላቶችን የእግር መረገጫ እስካደረግልህ ድረስ ብሎት ማለት ነው ይሄን በደንብ በቃ ያ በአብ ቀኝ የተቀመጠው በአብ ቀኝ የተቀመጠው የሺዋ ብቻና ብቻ ነው ወንድሜ ኪንግ እንዴት ብዬ ልንገርህ ወንድሜ የሺዋን አሁን በአባቱ ቀኝ ሄዶ የተቀመጠው የዛሬ 2000 ዓመት ነበር አሁን በምድር ላይ የለም በስጋ አሁን በአባቱ ቀኝ አምላክ ሰው ተቀምጧል ያንኑ እና ከናንተ የነሳውን ስጋ ይዞት አይሁዳዊ ሰው ስለነበር ማለት ነው በዛው ስጋ ሞተ በዛው ስጋ ሞትን ድላርጎ ከሙታን ተነሳ በዛው ስጋ አረገ በዛው ስጋ ተመልሶ ይመጣል አሁን በዛው ስጋ በአባቱ ቀኝ ተቀምጧል ቅድም ያነበብነው መዝሙረ ዳዊት ላይ ማለት ነው እናስ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣሉ ከዛስ ጠላቶቹን የእግሩ መረገጫ ሊያደርግለት መለከት ይነፋል ከሰማያት ይመጣል ይሄንን አውሬ ይገለዋል እስራኤል ላይ የሰለጠነውን ማለት ነው በእስራኤል ላይ የተከበቡ የእስራኤል ጠላቶችን ሁሉ በሙሉ በቁጣው ያጠፋቸዋል ይመጣና በእስራኤል ይነግሳል ያኔ ሲነግስ ፊት ለፊት ታዩታላችሁ እጅ ላይ ያለ ቁስል ምንድነው ምናምን ነገር እያሉ የጠየቁት ማለት ነው እና ከዛ መካከላቸው ይነግሳል ሲነግስ ምን ብለው ይጠሩታል እግዚአብሔር ጽድቃችን የሚጠራበት ስም መሲሁ የሚጠራበት ስም ማንንም የሚጠራው ራሱ እስራኤላውያን ሴቶች ወንዶች ሽማግሌዎች ታላላቆች ታናናሾች ሲጠሩት የሺዋ አይሉትም ሲጠሩት ኢየሱስ አይሉትም ሲጠሩት እንዲህ የሚሉት እግዚአብሔር ጽድቄ ነው እግዚአብሔር ጽድቃችን እያሉ ይጠሩታል ዩድ ሄ ቫቭ ሄ እያሉ ይጠሩታል ዩድ ሄ ቫቭ ሄ ተብሎ የሚጠራ ፍጡር የለም ኢየሱስ ግን ዩድ ሄ ቫቭ ሄ ተብሎ ይጠራል ማ ስለሆነ አምላክ ፈጣሪ እግዚአብሔር ጽድቄ ነው ተብሎ እግዚአብሔር ጽድቃችን ተብሎ የሚጠራ የተጠራም ፍጡር የለም ኢየሱስ ግን እግዚአብሔር እዚህ ጋር በጣም ዩድ ሄ ቫቭ ሄ የሚባለው አብ አይደል እንዴ ኢየሱስም ራሱ ከአብ ጋር እኩል የመለኮት ስልጣን አለው እኩል ያለ መቀዳደም ያለ መበላለጥ ለዚህ ነው የእስራኤል አምላክ ያለ መበላለጥ እኩል የመለኮት ስልጣን እኩል ከሆነ ለምን ዳዊት አዶኒ ይለዋል አዶኒ ብሎ የሚለው ቃል ለፍጡር ነው ብለህ ነው ብትለው አይደል አንተ ለፈጣሪ አዶኒ ብሎ የሚለው ቃል ለፈጣሪ አልተጠቀሰም ቃሉ ለጥቅም አልዋለም ይውላል ግን በቃ ይውላል እዚህ ጋር ያለው
ይውላል ይው ለምንድነው አዶኒ ብሎ ያለው? አዶኒ ብሎ የሚለው ቃል ለፍጡር ብቻ አይደለም የሚውለው ለፈጣሪም ይውላል። ይውላል ብሎ የሚለውን አልካድከውም። ይውላል። ታዲያ ዳዊት ለምንድነው አንደኛ አዶኒ ለአዶናይ ብሎ የጠራው? ዳዊት በመንፈስ ነው ይላል የሽዋ ሲናገር፣ በመንፈስ ነው የጠራው። ስለዚህ ምን ማለት ነው? ዳዊት አምላኬ እያለ የጠራው ነው ልጁን። እንዴት ልጁን አምላኩ ተብሎ ይጠራል ነው ጥያቄው። ኦኬ መዝሙር 132:11 እስኪ ያውጣ። ሰላም ኩፍላሜድ ቤት ነው አይደለ? ኤርሚ 31 ነው አይደለ? ይሰማል? መዝሙር 132:11 31 አይደለም 132 ነው? 132:11 እግዚአብሔር ለዳዊት ማለ ሚለው ነው። ናታን ኩፍላሜድ ቤት ነው በዕብራይስጥ የምትፈልግ ከሆነ እኔም ቡና እንጠጣ ብዬ እኮ ሰኒ ያገኘሽው
ያግኝቻለሁ እኮ እሱን እየጠበቅኩ ነው። ኦኬ ናታን ና ተመለሰ። ናታን የት አለ? ናታና እዚህ ያነብን ወጣ እኮ አለ መሰለኝ። እሺ ናታን አለ ና ናታን ና እዚህ አግኝተዋለች። ይኸው ናታን ቲክራ እዘ አታወጣ ሊክሮ እየሰማን አይደለም። ሚዩት ነህ እያወራህ ከሆነ ናታን ድምጽህ ሚዩት ነው እያወራህ ከሆነ። እሺ ባቡር ዳዊት አብደኻ አልትሸብ ፓናይ መሸኸኻ ንሽባ አዶናይ ለዳዊት אמת ולא יישב ממנה מפרי ביתנה. ኦኬ ምን እንደሚለው ቢፕሪ ቤትና ቤታ በሆዷ በሆድ ፍሬ ማለት በሆድ ፍሬ ማለት ነው። በሆድ ፍሬ ያ የሆድ ፍሬ ማለት ምን ማለት ነው ናታንዬ? የሚወለድ ልጅ ነው። ልጅ ማለት ነው። ይሄ ለመሲሁ ነው የተነገረው ወይ ስለ ሰለሞን ነው የተነገረው? ለመሲ ነው። ለመሲሁ ነው የተነገረው። ልክ ነህ። ለመሲሁ ነው የተነገረው። ከወደ ፍሬ በምንህ በዙፋንህ ላይ ምን እላለሁ አስቀምጣለሁ አይደል? አዎ አስቀምጣለሁ። ልጅህ ዙፋንህን ይወርሳል ነው። ለአብርሃምና ለዳዊት እግዚአብሔር ራሱ ሰው ሆኖ መሲሁ ማነው እግዚአብሔር አምላክ ሰው ሆኖ እንደሚወለድ ተናግሯል አልተናገረም? ይሄን ፓሱ ገና ዛሬ ነው ያነበብኩት ራሱ። አዎ ስለዚህ አምላክ ይኸውልህ ለነዚህ ሁለት አባቶች ቆይ ለነዚህ ለሁለት አባቶች ለዳዊትና ለአብርሃም ራሱ አምላክ ሰው ሆኖ እንደሚወለድ ቃል ገብቶላቸዋል። ለዳዊት የገባለት ይሄንን ነው። ይሄን አንብዩ። አዎ ለአብርሃም የገባለት ቶራ ላይ ዘፍጥረት መጽሐፍት ምዕራፍ 22 ቁጥር 18 ለአብርሃም የገባለት ዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ ያለው ማለት ነው። ያ ዘር የአብርሃም ልጅ ነው። ያ የአብርሃም ልጅ የሽዋ ነው። የምድር ምን አሕዛብ ሁሉ እስራኤል ብቻ አይደለም፣ አሕዛብ ሁሉ በዘርህ ይባረካሉ። ያው ዓለም እየተባረከ ነው በክርስቶስ በአብርሃም ልጅ በሆነው በክርስቶስ በዳዊት ልጅ በሆነው በክርስቶስ ዘፍጥረት 22:18 ሰኒ የእህትየው አውጩ ዘፍጥረት 22:18 ቶራ ላይ ምን ኢሜል ፖካ ሰኒ እየሰማሽ ነው እህትየው? አዎ ላውጣው ነው እንኳን ዘፍጥረት 22:18 በረሺት ነው አይደል ባለው? በረሺት አፌን እንዲፈታው ጸልዩልኝ ቶሎ ቶሎ እንድለምድ። እኔም እኮ አላውቅም በጣም ዕብራይስጥ ልጅ በማሳደግ ስለነበርኩ እና ሰላም ነው የተማረው። እኔ ለዚሁ አገልግሎት ብቻ አፌን እንዲከፍት ጌታ የልሳን ያህል እንዲሰጠኝ ልሳን ስለሰጠኝ ይሄንንም እንዲሰጠኝ አምናለሁ። ግን ደግሞ ሀሁ እየዳዴ እያልኩ ነው አለፋት ግን እሺ በረሺት ላይ 22:18 ናታን ተሾሚያ አሸር አልሰፈተ ያም ወይድራሽ ዘርኻ አል ወይራሽ ዘርኻ ኤት ታምሽህ አይታየኝም። ኦኬ ይቅርታ ይኸውልህ ወይራሽ ዘርኻ ተሻር ኤቫም ወይትባርኩ وبزرخا كل جوارز أكيد أشير
ሻማታ በኮሊ የሸብ አብርሃም ምንድነው የሚለው? የማለት የዘር ፍሬ ያባትህ በበርህ በደጅህም ኖ ታምሺህ אבל תסיים ቁጥር 18 አልናራብ ያኩሙ በልኹ ያኽዶ ኤል ቤርሼባ በይሼብ ኖ አብርሃም ቤርሼባ ኖ ቤርሼባ እንደዛ አይነት እትዬ ስታውጪ ተሳስተሻል። በደንብ አውጪው። ኖ ላይኛው ነው እኮ ትክክል ነው። ላይኛውን አንብቦታል። 18ን አንብቦታል አይደል? 18ን አንብቦታል። ኦኬ የምድር አሕዛብ ሁሉ በዘር